የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ያደረጉት ጉብኝት ሳውዲ አረቢያ፣ ኳታርንና የተባበሩት አረብ ኤሚሬቶችን መዳረሻቸው አድርገዋል። በተለይም ፕሬዝዳንቱ በኳታር በነበራቸው ቆይታ በርካታ ቢሊዮን ዶላር የሚያወጡ የኢንቨስትመንት ውሎችን መፈራረማቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ፕሬዝዳንቱ ከኳታሩ ኤሚር ሼክ ታሚን ቢን ሐማድ አሊ ታኒ 1.2 ትሪሊዮን ዶላር የሚያወጡ የስምምነት ውሎችን የተፈራረሙ ሲሆን ውሎቹ ዘርፈ ብዙ ኢንቨስትመንቶችን ለማከናወን የሚያስችሉ መሆናቸውን የአልጀዚራ ዘገባ ያሳያል። ዋይት ሃውስ ስምምነቶቹ እስከ 210 የሚደርሱ የቦይንግ 787 ድሪም ላይነር እና 777 ኤክስ አውሮፕላኖችን ለኳታር አየር መንገድ በ96 ቢሊዮን ዶላር ለመሸጥ የሚያስችል ነው ብሏል። ከዚህም በተጨማሪ 38 ቢሊዮን ዶላር ኢንቨስት በማድረግ የኳታሩ አል ኡዳይድ አየር ማረፊያ ጣቢያና ሌሎች የመከላከያ አቅሞችን ለማጠናከር ያለመ ስምምነቶች እንደሚገኙበት ዋይት ሃውስ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአል ኡዳይድ አየር ጣቢያ በመገኘት ባደረጉት ጉብኝት ኳታር ለቀጠናው ቁልፍ ተዋናይና አስተራቂ እንደሆነች ገልጸዋል። ፕሬዝዳንቱ በጣቢያው ያደረጉት ጉብኝት ትልቅ ምርታን ያዘኑ ተብሎለታል። ትራምፕ ከኳታሩ አልታኒ ጋር ከኢኮኖሚ ስምምነቶች ባሻገር ዲፕሎማሲያዊ ግንኙነታቸውን ሊያጠናክሩ በሚችሉ ዘርፈ ብዙ ጉዳዮች መምከራቸውን የቢቢሲ ዘገባ ያትታል። ቀጠናዊ ደህንነትን በተመለከተ የኢኮኖሚ ትብብርን ለማጠናከርና የሁለትዮሽ ግንኙነቶችን ማሳደግን ጨምሮ በተለያዩ ጉዳዮች ዙሪያ መክረዋልም ተብሏል። ፕሬዝዳንት ዶናልድ ትራምፕ በሶስቱ የባህረ ሰላጤ ሀገራት የሚያደርጉት ጉዞ በተባበሩት አረብ ኤሚሬቶች ይጠናቀቃል። የአሜሪካ ግዙፍ የንግድ አጋር ወደ ሆነችው የተባበሩት አረብ ኤሚሬቶች የተጓዙት ፕሬዝዳንቱ በንግድ ኢንቨስትመንት፣ ኃይል አቅርቦት፣ ቴክኖሎጂና በመሰረተ ልማትና ተያያዥ ጉዳዮች ዙሪያ ምክክርና ስምምነቶች እንደሚያደርጉ ይጠበቃል። ጠንካራ የደህንነት አጋርነት እንዳላቸው የሚነገርላቸው ሁለቱ ሀገራት ጸረ ሽብርተኝነትን ለመከላከል የቀጠናዊ መረጋጋትን ለማስፈንና ወታደራዊ ትብብራቸውን ለማጠናከር ከምንጊዜውም በላይ በአሁኑ ወቅት በስፋት እንደሚመክሩ መረጃዎች ይጠቁማሉ። የተባበሩት አረብ ኤሚሬቶች በነዳጅ ላይ ጥገኛ የሆነውን ኢኮኖሚውን ለመቀየር በርካታ አማራጮችን እያማተረች እንደሆነ ይነገራል። እንደ ሴሚኮንዳክተሮች ባሉ የላቁ ማኑፋክቸሪንግና የቴክኖሎጂ ዘርፎች ላይ ደግሞ ኢንቨስት በማድረግም ይህንን ራዕይዋን ከግብ ለማድረስ ውጥን ይዛለች። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተባበሩት አረብ ኤሚሬቶች ባደረጉት ጉዞ ሁለቱ ሀገራት በሴሚኮንዳክተሮች ምርት እንዲሁም በሌሎች የቴክኖሎጂ ምርቶች ዙሪያ በጋራ ለመስራት እንደሚመክሩ ተገልጿል። አሜሪካ ከቻይና ጋር ውዝግብ ውስጥ በምትገኝበት በዚህ ወቅት ነው ከተባበሩት አረብ ኤሚሬቶች ጋር ምክክር የምታደርገው። በሀገራቱ መካከል የሚደረሰው ስምምነት በቻይና ላይ ያለውን ጥገኝነት ሊቀንስና አጠቃላይ የምዕራባውያንን የቴክኖሎጂ ስነ ምህዳር ሊያጠናክር እንደሚችልም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህረ ሰላጤው ሀገራት ለቻይና የንግድ መዳረሻ አይሆኑም ማለታቸው በሁለቱ ግዙፍ ሀገራት መካከል እየተካረረ የሚገኘውን የንግድ ውጥረትን እንዳያባብሰው ተሰክቷል። ፕሬዝዳንቱ በባህረ ሰላጤዎቹ ሀገራት የያዙት ሰፊ የጉብኝት መርሃ ግብር የተጠናና የታቀደበት እንደሆነ መናገራቸው ደግሞ አሜሪካ በቻይና ሊደርስባት የሚችለውን ተጽዕኖ ለመቀነስ ረጅም ርቀቶችን ለመጓዝ ውጥን እንዳላት ማሳያ ነው የሚሉም አልጠፉም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያደረጉት የባህረ ሰላጤው ሀገራት ጉብኝት በቻይና ላይ የተለያዩ ተጽዕኖችን ሊያስከትል እንደሚችል ተንታኞች ይገልጻሉ። በተለይም ጉብኝቱ በአሜሪካና በአረብ ሀገራት መካከል ያለውን ግንኙነት በማጠናከር ላይ ያተኮረ በመሆኑ በቻይናና በእነዚህ ሀገራት መካከል ያለውን የንግድና የፖለቲካ ትስስር ላይ የጎላ ተጽዕኖ ሊኖረው ይችላል ይላሉ የዘርፉ ባለሙያዎች። ትራምፕ ከኳታሩ ሼክ አልታሚኒ ጋር ያደረጉት የ1.2 ትሪሊዮን ዶላር የሚገመት የኢኮኖሚ ስምምነት የአሜሪካ ኩባንያዎችን የሚጠቅም በመሆኑ በቻይናና በኳታር መካከል ያለውን የንግድ ልውውጥ መጠን ሊቀንስ ይችላል የሚል ስጋትንም መደቀኑ ተዘግቧል። በተለይም የኳታር አየር መንገድ ከቦይንግ ኩባንያ ጋር ያደረገው የአውሮፕላን ግዢ ስምምነት ቻይና በዚህ ገበያ ውስጥ ያላትን ተሳትፎ ሊገታው ይችላል ተብሏል። ከኢኮኖሚ ተጽዕኖ ባሻገር የትራምፕ ጉብኝት በቀጠናው የፖለቲካዊና የደህንነት ጉዳዮች ዙሪያ ተጽዕኖ ሊያሳድር እንደሚችል ቅድመ ትንበያዎች እየወጡ ይገኛሉ። በተለይም አሜሪካ ከአረብ አጋሮቿ ጋር ያላትን ወታደራዊ ትብብር ማጠናከሯ በቀጠናው ያለውን የኃይል ሚዛን ሊቀይር ይችላል ተብሏል። ይህ ደግሞ ቻይና በባህረ ሰላጤው ሀገራት ያላትን የፖለቲካ ተሰሚነት ለማሳደግና ወታደራዊ አጋርነትን ለመገንባት የምታደርገውን ጥረት እንዳያደናቅፍ ተሰክቷል። አሜሪካ በሶሪያ ላይ ጣለችውን ማዕቀብ ለማንሳት መወሰኗ በቀጠናው ያለውን የጂኦፖለቲካዊ ሁኔታ የሚቀይር ሌላኛው ጉዳይ መሆኑን ያነሳው የአልጀዚራ ዘገባ እርምጃው በሶሪያ ውስጥ የቻይናን ሚናና ተሳትፎን በተመለከተ አዳዲስ ጥያቄዎችን ሊያስነሳ እንደሚችል አትቷል።